ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የ8ኛ ክፍል ማትሪክ ኤግዛም ለመስራት ነው። ለዛሬ የምናየው ማትማቲክስ የ2017 ነው። አጠቃላይ 40 ነው ጥያቄው፣ ሁሉም ምርጫ ናቸው። አንደኛ ሌት a is equals to 0 1 3 4 8 b is equals to 0 1 2 5 6 8 and c is equals to 0 1 3 4 7 8 b ሴት ይላል። እነዚህ ሶስት ሴቶች ተሰጥተውናል። ወይም ሴት ማለት ስብስብ ነው። which of the following describe the correct relation about this ሴትስ ኤ ቢ ኤንድ ሲ ይላል እና እነዚህ የተሰጡን ሶስት ሴቶች ትክክለኛ የሆነ ሪሌሽናቸውን ነው ምረጡ የሚለውን ደግሞ ትክክለኛ የሆነ ግንኙነታቸውን ኤ ቢ ኢዝ የሰብሴት ኦፍ ኤ ይላል። እዚህ ቢ የተሰጠን ቢ ማለት እችናት ኢዝ የሰብሴት ኦፍ ኤ ማለት የዚህኛዋ ማለት ነው። ይህ ማለት ሁሉም ቢ ውስጥ ያሉ ኤሌመንቶች ኤ ውስጥ አሉ ማለት ነው። ፕሮፐር ሰብሴት እና ሰብሴት የሚለያየው ፕሮፐር ከሆነ ወይም ደግሞ ታችኛው ይሄኛው ማለት ነው። እንደዚህ ፕሮፐር ተብሎ ከተጻፈ ሁለቱ ሴቶች እኩል መሆን አይችሉም። ነገር ግን ሰብሴት ከሆነ እኩል መሆንም ይችላሉ፣ አለመሆንም ይችላሉ። ስለዚህ ቢ ውስጥ ያሉ ኤሌመንቶች ሁሉ ኤ ውስጥ አሉ ማለት እናመሳክር። እዚህ ለምሳሌ ቢ ላይ 0 አለች፣ ኤም 0 አለች፣ ቢ ላይ 1 አለች፣ ኤ ላይም አለች፣ ቢ ላይ 2 አለች፣ ኤ ላይ የለችም። ስለዚህ ሰብሴት መሆን አይችልም ማለት ነው። ይሄ ቢ ደግሞ ኤ ኢዝ የፕሮፐር ሰብሴት ኦፍ ሲ ይላል። ፕሮፐር ሰብሴት ከሆነ ሁለቱ ሴቶች እኩል መሆን አይችሉም። ነገር ግን ኤ ውስጥ ያለ ኤሌመንት ሁሉ ሲ ውስጥ አለ ማለት ነው። ስለዚህ ኤ ለምሳሌ 0 1 3 አለ፣ 0 1 3 እሺ። ከዛ 4 እና 8 4 8 ግን እኩል ያልሆኑበት ምክንያት ሲ የራሱ የሆነ 7 አላት ማለት ነው። ስለዚህ መልሳችን ቢ ይሆንልናል ማለት ነው። ሲ ቢ ኢዝ ኢኳልስ ቱ ሲ ይላል። ቢ እና ሲ እኩል ናቸው ነው የሚለው። እኩል ለመባል ሁለቱ ሴቶች ተመሳሳይ ኤሌመንት መኖር አለበት። ከዛ ደግሞ ተመሳሳይ ነምበር ኦፍ ኤሌመንት ወይም የኤሌመንት ብዛት መኖር አለበት። ስለዚህ ቢ እና ሲ እኩል አይደሉም። ዲ ደግሞ ሲ ኢዝ የፕሮፐር ሰብሴት ኦፍ ቢ ይላል። ይህም አይሆንም ማለት ነው። ሁለተኛ which Venn diagram represent the intersection of set A and B ኢንተርሴክሽን ማለት የጋራ ማለት ነው እና ኤ እና ቢን የጋራ የሚያሳየን ማለት ሁለታቸው አቅፈው የያዙት ማለት ነው። ስለዚህ ይሄ ይሆናል ማለት ነው። ይሄ መሀል ላይ ያለችው እቺ የሁለታቸው የጋራ የምታሳየናት። ሶስተኛ which relation is correct between natural number and whole number ናቹራል ነምበር እና የሆል ነምበር ሪሌሽን ኮሬክት የሆነው ነው የሚለው። ናቹራል ነምበር ኤን ተብሎ ተሰጥቶናል፣ ሆል ነምበር ደግሞ ደብሊው ተብሎ ማለት ነው። ስለዚህ ኤ ናቹራል ነምበር ኢንተርሴክሽን ሆል ነምበር የናቹራል ነምበር እና የሆል ነምበር የጋራቸው ሆል ነምበር ነው ይላል። የጋራቸው ሆል ነምበር ሳይሆን ናቹራል ነምበር ነው የጋራቸው። ዩኒየናቸው ቢሆን ሆል ነምበር የሚሆን የነበረው። ስለዚህ ይህ አይደለም። ቢ ደግሞ ናቹራል ነምበር ዩኒየን ሆል ነምበር። ዩኒየን ማለት ቅልቅል አይደለም። ናቹራል ነምበር እና ሆል ነምበር ሲቀላቀሉ ሆል ነምበር ነው የሚሆን እንጂ ናቹራል ነምበር አይደለም። ሲ ሆል ነምበር ኢዝ የፕሮፐር ሰብሴት ኦፍ ናቹራል ነምበር ይላል። ይህም አይሆንም። ምክንያቱም ሆል ነምበር የናቹራል ነምበር ፕሮፐር ሰብሴት ለመባል ሁሉም ሆል ነምበር ያሉ ቁጥሮች ናቹራል ነምበር ውስጥ መኖር አለባቸው። ነገር ግን ሆል ነምበር ውስጥ 0 አለች እና ናቹራል ነምበር ውስጥ አይደለም ማለት ነው። ስለዚህ ይሄ ፕሮፐር ሰብሴት አይሆንም። ዲ ናቹራል ነምበር ኢዝ የፕሮፐር ሰብሴት ኦፍ ሆል ነምበር ይላል። ይሄ ትክክል ነው። ምክንያቱም ናቹራል ነምበር ውስጥ ያሉ ሁሉም ቁጥሮች ሆል ነምበር ውስጥ አሉና ሆል ነምበር እችኛዋ የራሷ የሆነ አንድ ቁጥር አላት። እሷ ማናት? 0 ናት ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። አራተኛ the set of number given by ይሄ የቁጥር ስብስብ ተሰጥቶና ኔጌቲቭ 3 እዚህ ወደዚህ ይቀጥላል ማለት ነው። ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 1 2 ብሎ ወደዚህ ይቀጥላል። ምን ይባላል? ይሄ የምን ስብስብ ነው? የኢንቲጀር ስብስብ ነው። ኢንቲጀር ይባላል ማለት ነው። ናቹራል ነምበር ከአንድ ነው የሚጀምረው። ሆል ነምበር ከ0 ከዚህ በኋላ ነው የሚሄደው። ራሽናል ነምበር ደግሞ እነዚህ ውስጥ መካከል ያሉትን በነጥብ የሚቀመጡ ቁጥሮችንም ስለሚያጠቃልል አይሆንም። ስለዚህ ምን ይባላል? ኢንቲጀር ይባላል ማለት ነው። አምስተኛ if a is equals to 9 b is equals to 11 and c is equals to minus 20 እሺ አሁን a b እና c ተሰጥተውናል ዋጋቸው። ከዛ a times b times c ማለት ኔጌቲቭ 9 ሲባዛ በ11 ሲባዛ በኔጌቲቭ 20 ማለት ነው። ስለዚህ ኔጌቲቭ 9 ሲባዛ በ11 ኔጌቲቭ 99 ይሆንልናል። ኔጌቲቭ 99 ሲባዛ በኔጌቲቭ 20 ኔጌቲቭ በኔጌቲቭ ሲባዛ ፖዚቲቭ ነው የሚሆነው። ስለዚህ መልሳችን ፖዚቲቭ ነው። ስለዚህ 99 ሲባዛ በ20 1980 ይሆናል ማለት ነው። መልሳችን 1980 ኤ ማለት ነው። ኤ ይሆንልናል መልሳችን። ስድስተኛ 244 ሲካፈል ለ16 ይላል። ይህን በምሰራበት ጊዜ በማቃለል መስራት ትችላላችሁ። ቁጥሩ ትልቅ ሲሆንባችሁ በተመሳሳይ ቁጥር ማቃለል ማለት ነው። 244 በ2 ስናካፍለው 244 ለ16 አይደለ? በ2 ስናቃልለው 122
16 ለሁለት 8 ይሆንልናል። ከዛ ይሄን አሁንም በሁለት ስናካፍለው 122 ሲካፈል 2 61 ነው። 8 ሲካፈል 2 4 ነው። ከዛ 61 ለ4 ማካፈል ማለት ነው። 61 ለ4 ስናካፍለው 15.25 ይመጣልናል። ስለዚህ መልሳችን 15.25 ሲ ትሆንልናለች ማለት ነው። ሰባተኛ what is the simplified form the ratio of 315 books to 360 students ይላል። አሁን ይሄ ሲምፕሊፋይድ ፎርም ማለት በዝቅተኛ ሂሳባዊ ቃል ስናስቀምጠው ነው። ስለዚህ 315 ለ360 ማለት ነው። ይህን የጋራቸው በ5 ማቃለል እንችላለን። 315 ለ5 ስታካፍሉ 63 ይሆን ብላችኋል። አካፍላችሁ ይዩት። ከዛ 360 ለ5 ስታካፍሉ 72 ይሆናል። ከዛ ይሄ የጋራ በ9 ማካፈል እንችላለን። 63 ሲካፈል ለ9 7 ነው። 72 ሲካፈል ለ9 8 ነው። ስለዚህ መልሳችን ምን ይሆናል? 78ኛ ምትል መልስ ያለችን ቢ ላይ ናት ማለት ነው። ቢ ይሆንልናል መልሳችን። 8ኛ in a class there are 60 students ክላስ ውስጥ 60 ተማሪዎች አሉ። from those 75% is female ከነዚህ ከ60 ተማሪዎች 75% የሚሆኑ ምንድናቸው ነው የሚለው ሴቶች ናቸው። what is the number of male students አሁን የወንዶችን የተማሪዎች ብዛት ነው የተጠየቅነው። ስለዚህ እንደዚህ በምሰራበት ጊዜ መጀመሪያ የሴቶችን ብዛት ማወቅ አለብን በፐርሰንቱ ተነስተን ማለት ነው። ይህ ማለት የስልሳው ተማሪዎች 75% ናቸው ሴቶች ማለት ስንት ነው ማለት ነው? 60 ሲባዛ ወደ ቁጥር ስንቀይረው ወይም ፐርሰንቱን የሴቶችን ብዛት ለማወቅ 75 መቶኛ እናደርጋለን ማለት ነው። እዛ 10 በዚህ 10 አጣፍተን 6 ሲባዛ በ75 450 ነው። 450 ሲካፈል ለ10 45 ይሆናል። ይሄ 45 ግን የምኖች ብዛት ነው? የሴቶች ብዛት ነው። የሴቶች ብዛት 45 ከሆነ የወንዶች ስንት ነው ማለት ነው? አጠቃላይ 60 ከሆነ ከ60 ላይ 45 የሴቶችን ብዛት ቀንሰን ስንት ይሆንልናል ማለት ነው? 15 ይሆንልናል ማለት ነው የወንዶች ብዛት። ስለዚህ የወንዶች ተማሪዎች ብዛት 15 ነው ማለት ነው። 9ኛ a student bought a t-shirt marked at 80 ብር ተማሪው 80 ብር ዋጋ ያለው ቲሸርት ገዛ ነው የሚለው። ስለዚህ ይሄ ኮስት ፕራይስ ነው። ዋጋው መጀመሪያ የሚገዛበት ኮስት ፕራይስ ይባላል። ኮስት ፕራይሱ 80 ብር ነው። a student receive a 10% discount 10% ቅናሽ አገኘ። ቅናሽ ከሆነ ደግሞ ምንድነው? ፐርሰንት ሎስ ማለት ነው። ፐርሰንት ሎስ ስንት ሆነ ማለት ነው? 10%. how much did the student pay for a t-shirt ስለዚህ ሴሊንግ ፕራይሱ ምን ያህል ከፈለ ከሆነ ሴሊንግ ወይም ደግሞ የተሸጠበት ዋጋ ምን ያህል ነው የሚለው ፐርሰንት ሎስ is equals to cost price minus selling price ኦቨር ኮስት ፕራይስ ታይምስ 100% ነው። ከዛ በኋላ ፐርሰንት ሎስ ማለት ስንት ነው ብያቸዋለሁ? 10% ማለት ነው። እኩል ይሆናል ኮስት ፕራይሱ 80 ሲቀነስ ሴሊንግ ፕራይሱን አናውቅም ሲካፈል ኮስት ፕራይሱ 80 ሆነ ከዛ ሲባዛ 100%። ከዛ በዚህ በኩል ያለችን ፐርሰንት በዚህ በኩል ካለችን 100% አይደለ? ፐርሰንቷ ጋር እናጣፋትና እቺ 100 እቺን ኦቨር 1 አድርገን ክሪስ ክሮስ እናደርጋለን። ስለዚህ 80 ሲባዛ በ10 ስንት ይሆንልናል? 800 ይሆንልናል። እኩል ይሆናል 80 ኮስት ፕራይሱ ሲቀነስ ሴሊንግ ፕራይስ ሲባዛ በመቶ አለ በቅንፍ ውስጥ። ስለዚህ ያን 100 በዲስትሪቢዩቲቭ ፕሮፐርቲ አማካኝነት ገብቶ ሁለቱንም ያባዛል። ስለዚህ 800 በዚህ በኩል ያለው እኩል ይሆናል 80 ሲባዛ በመቶ 8000 ሲቀነስ 100 ሲባዛ ሴሊንግ ፕራይስ 100 ኤስፒ ማለት ነው። ከዛ እችን 100 ኔጌቲቭ አይደለች እችን 100 ኤስፒ ወደዚህ ከኩል ይሆናል እናሻግራታለን ፖዚቲቭ ትሆናለች። 100 ሴሊንግ ፕራይስ is equals to እዚህ 8000 ምንም ስላልተንቀሳቀሰች 8000 እንዳለ ይቀጥላል። ከዛ ሲቀነስ እችን ከእኩል ይሆናል ወደዛ አሻግረን ስንቀንሳት ሲቀነስ ትሆናለች 800 ማለት ነው። ከዛ 100 ኤስፒ እኩል ይሆናል 8000 ሲቀነስ 800 ስንት ይሆናል? 7200 ይሆናል። ከዛ ይሄ 100 ኤስፒ ያለ እዛ ሲካፈል ለ100 አድርገን 20 በ20 ይጣፋና ሴሊንግ ፕራይሱ ወይም ደግሞ የተሸጠበት ዋጋ ስንት ይሆናል ማለት ነው? 72 ይሆንልናል ማለት ነው። ስለዚህ መልሳችን ሲ ይሆናል 72 ይሆንልናል ማለት ነው። 10ኛ a Cartesian coordinate system is a rectangular coordinate system formed by two ይላል። ካርቴዥያን ኮኦርዲኔት ሲስተም የሚባለው ሬክታንጉላር ነው በሚሰሩት በሁለት ምንድነው ነው የሚለው። ስለዚህ መልሳችን ፐርፔንዲኩላር ወይም ደግሞ 90 ዲግሪ የሚሰሩ እንደዚህ በሁለት ፐርፔንዲኩላር ላይንስ ነው የሚሆነው ማለት ነው። ወይም ደግሞ 90 ዲግሪ መስራት የሚችሉ 11 the present age of ሄኖክ is 3 times that of አልማዝ አሁን የሄኖክ እድሜ የአልማዝን እድሜ 3 ጊዜ ያክላል ነው የሚለው። ስለዚህ የአልማዝን እድሜ ኤክስ ብለን ብንወስደው
የሄኖክ እድሜ ስንት ነው ማለት ነው? 3x 3 ጊዜ አይደል የተባለ። ስለዚህ 3x 3 ጊዜ የአልማዝን እድሜ ያክላል። ከዛ አፍተር 5 ይርስ ከ5 ዓመት በኋላ ማለት አልማዝም 5 ዓመት ጨመረች፣ ሄኖክም 5 ዓመት ጨመረ ማለት ነው። ይሄ ማለት ፕላስ 5 እዚህም ፕላስ 5 እናደርጋለን ማለት ነው። ስለዚህ ከ5 ዓመት በኋላ the difference of their age will be 30 years የእድሜያቸው ልዩነት ወይም ደግሞ ሄኖክ የሚበልጣት ማለት ነው። ይህ ማለት የሄኖክ እድሜ 3x + 5 አይደለ? ስለዚህ 3x + 5 ማይነስ ዲፈረንስ ልዩነቱ ማለት እዛ የሷ የአልማዝ ማለት ነው x + 5 ስንት ነው አለን? 30 ነው ይለናል። ስለዚህ አሁን ያለው የሄኖክ እድሜ ስንት ነው የሚለው 3x + 5 ማይነስ x ማለት እቺ ማይነስ ገብታ ስታባዛት 3x + 5 ማይነስ x እዛ አሁንም እቺ ማይነስ ገብታ በቅንፍ ውስጥ ስላሉ እቺን ፖዚቲቭ 5 ስታባዛት ኔጌቲቭ 5 ይሆናል። ከዛ እኩል ይሆናል 30 ማለት ነው። ከዛ በኋላ እቺን ፖዚቲቭ 5 በኔጌቲቭ 5 ትጣፋለች ማለት ስንቀንሰው ማለት ነው። ከ5 ላይ 5 ስንቀንስ 0 ይሆናል። ከዛ 3x ሲቀነስ x ስንት ይሆናል? 2x እኩል ይሆናል 30። ስለዚህ የኤክስ ዋጋ ኦቨርቱ አድርገን የኤክስ ዋጋ ስንት ይሆንልናል ማለት ነው? 15 ይሆንልናል። ይህ ማለት ኤክስ ወይም ደግሞ አልማዝ 15 ዓመቷ ነው ማለት ነው። መጀመሪያ ግን የተጠየቀው የሄኖክ እድሜ ነው። ሄኖክ የአልማዝን 3 ጊዜ ያክላል ተባልን። ስለዚህ አልማዝ 15 ዓመቷ ከሆነ የሄኖክ 3 ጊዜ 15 45 ይሆንልናል። መልሳችን ሲ ይሆናል ማለት ነው። 12ኛ a triangle whose interior angle measures 30 degree 45 degree and 105 degree is classified as ይላል። ይሄ ኢንቴሪየር አንግሉ ወይም ደግሞ ውስጣዊ አንግሉ 30 45 እና 105 ዲግሪ የሆነ ትሪያንግል ስሙ ምን ይባላል ነው የሚለው። ምን ይባላል? ኦብተስ አንግል ትሪያንግል ይባላል ወይም ደግሞ ዝርጥ አንግል ትሪያንግል ማለት ነው። ምክንያቱም አንዱ ከሶስቱ አንግሎች አንዱ ከ90 ዲግሪ በላይ ስለሆነ፣ ለምሳሌ እቺ 105 ከ90 ዲግሪ በላይ ስለሆነች ዝርጥ አንግል ትሪያንግል ወይም ደግሞ ዝርጥ አንግል ጎነ 3 ይባላል ማለት ነው። ስለዚህ ዲ ይሆናል መልሳችን። 13ኛ ኤ ፕሎት ኦፍ ላንድ ሃዝ ትሪያንጉላር ሼፕ ላንዱ ወይም ደግሞ መሬቱ ትሪያንጉላር ሼፕ ወይም ደግሞ ጎነ 3 ነው። ኢትስ ፔሪሜትር ኢዝ 34 ኪሎ ሜትር ፔሪሜትሩ ወይም ደግሞ ዙሪያው 34 ኪሎ ሜትር ነው። ኢፍ ዘ ሌንግዝ ኦፍ ቱ ሳይድ ኦፍ ዘ ላንድ አር 11 ኪሎ ሜትር ኤንድ 9 ኪሎ ሜትር። አሁን እነዚህ ጎነ 3 ያለው ላንድ ነው ብለን አንደኛው 11 ኪሎ ሜትር ነው፣ አንደኛው ደግሞ 9 ኪሎ ሜትር ነው። ከዛ what is the length of the remaining side ይሄኛው ስንት ነው የሚለው አጠቃላይ 34 ከሆነ ይሄንና ይሄን ስንደምረው ስንት ይሆንልናል? 20 ይሆንልናል አይደለ? እዛ ይሄን 20 የኤክስን ዋጋ የቀረውን ለማወቅ ከ34 ላይ ስንቀንሰው ስንት ይሆናል? 14 ይሆንልናል ማለት ነው። ስለዚህ ዲ ይሆናል መልሳችን። 14ኛ the diameter of a circle is 18 cm የሰርክሉ ዲያሜትሩ 18 ሴንቲሜትር ነው አለ። what is the circumference of the circle circumference ወይ ደግሞ ዙሪያው ስንት ነው የሚለው circumference ፎርሙላው ምንድነው? c = pi d ነው። በምን ከሆነ በዲያሜትር ከሆነ፣ በራዲየስ ከተሰጣችሁ ደግሞ 2 pi r ይሆናል ማለት ነው። ምክንያቱም ዲያሜትር 2 ጊዜ ራዲየስ ስለሆነ ማለት ነው። ስለዚህ አሁን የተሰጣችሁ በዲያሜትር ስለሆነ ፓይ ሲባዛ በዲ ነው። ስለዚህ ስንት ይሆናል ማለት ነው? ፓይ እንዳለች ትቀጥላለች። ዲ 18 ሴንቲሜትር ነው። ስንት ሆነ ማለት ነው? 18 ፓይ ሴንቲሜትር ይሆንልናል ማለት ነው። 15ኛ a rectangular park with 45 meter long and 30 meter wide is given in the figure 1 below. The path 2.5 wide is constructed around the park ይላል። እንግዲህ ጎን 4 የሆነ ወይም ደግሞ ሬክታንጉላር የሆነ ፓርክ አለ። ከዛ ፓርኩ ራሱ 45 ሜትር ሎንግ ነው፣ 30 ሜትር ደግሞ ዋይድ ነው ወይም ደግሞ ዊድዙ 30 ሜትር ነው። እዚህ ርዝመቱ ደግሞ 45 ሜትር ነው። ከዛ በኋላ ደግሞ በፓርኩ ዙሪያ ሌላ አጥር ተሰራ ነው የሚለው እና ይሄ አጥሩ ወደ ጎን 2.5 ሜትር ይጨምራል ከዚህ ከፓርኩ በተጨማሪ ማለት ነው። ከዛ ጥያቄው what is the area of path ወይም ደግሞ ፓዝ አሁን የተጨመረችው የዚች ኤሪያ ነው የተፈለገው ማለት ነው። የዚችን ኤሪያ ለማወቅ መጀመሪያ አጠቃላዩን ኤሪያ እና የዚች የውስጠኛውን ኤሪያ ማወቅ ይጠበቅብናል። የውስጠኛውን ኤሪያዋን ብለን እንውሰዳት። ያጠቃላዩን ደግሞ ኤሪያ 2 ብለን እንውሰደው። ያጠቃላዩን ስንሰራ መጀመሪያ ኤሪያ ሲባል ሌንግዝ ታይምስ ዊድዝ ነው አይደለ? ሌንግዙ ወደዚህ 30 ሜትር ነበር አይደለ? ከዛ ወደዚህ 2.5 ሲጨመር እና ወደዚህም 2.5 ሲጨመር ስንት ይሆናል? 2.5 ነው 2.5 5 ይሆናል። ስለዚህ 30 እና 5 35
ሲባዛ አሁንም ወደዚህ 45 ነበረ። ከዛ በዚህ 2.5 በዚህ 2.5 ሲጨመርበት ስንት ይሆናል? 50 ይሆናል ማለት ነው። 50 ስለዚህ ኤሪያቱ ወይም ደግሞ አውተር ኤሪያው 35 ሲባዛ በ50 1750 ይሆንልናል ማለት ነው። 1750 ሜትር ስኩዌር። ከዛ ኤሪያ ዋን ደግሞ የመጀመሪያው ውስጠኛው ደግሞ 30 ሲባዛ በ45 ማለት ነው ስንት ይሆንልናል? 1350 ይሆናል። 1350 ከዛ በኋላ የተጠየቅነው የዚችን ኤሪያ ነው፣ የዚች የመካከሏን ማለት ነው። የዚችን ኤሪያ ለማወቅ ከአጠቃላዩ ኤሪያችን መሀሏን ማውጣት ነው አይደለ? ስለዚህ ከ1750 ላይ 1350 እንቀንሳለን። ስንቀንስ ስንት ይሆንልናል? 400 ሜትር ስኩዌር ይሆንልናል ማለት ነው። ከ1750 ላይ ወይም ደግሞ ከአጠቃላይ ኤሪያው የመሀለኛውን ኤሪያ ወይም ትንሿን ኤሪያ ስንቀንሰው 400 ሜትር ስኩዌር ይሆንልናል ማለት ነው። 16ኛ ኢን ፊገር 2 ቢሎው ኤቢ ኢኳልስ ቱ ኤዲ ይላል። እዚህ ከተሰጠን ፊገር ኤቢ ማለት ይሄው ከምን ጋር እኩል ነው አለ? ከኤዲ ጋር እኩል ነው። ከዛ ደግሞ ቢሲ ከዲሲ ጋር እኩል ነው። ቢሲ ማለት ይሄ ነው፣ ከዚህ ጋር እኩል ነው አለን። ከዛ በኋላ ጥያቄው which test is used to say triangle ABC equivalent to triangle ኤዲሲ ይላል። እነዚህ ትሪያንግሎች ላይ ያሉት እዚህ ማለት ነው፣ እዚህ ላይኛውና የታችኛው ትሪያንግል እኩል የሚያደርጋቸው የትኛው ቴስት ነው ነው ብለው ኤ ሳይድ ሳይድ ሳይድ፣ ቢ ሳይድ አንግል ሳይድ፣ ሲ አንግል ሳይድ አንግል፣ ዲ አንግል አንግል ሳይድ ይላል። አሁን እዚህ ላይ የተሰጠን ሳይድ ብቻ ነው። እዚህ የሁለቱ ሳይድ እችና እኩል ናቸው፣ እችና እኩል ናቸው ተብለናል። ከዛ በኋላ የሚቀረን አንድ ሳይድ ነው። ይሄ ደግሞ አንድ ኮመን ሳይድ ስለሆነ እኩላቸው የሁለታቸውም እኩል ነው ማለት ነው። ስለዚህ መልሳችን ሳይድ 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 ይሆንልናል ማለት ነው። 17ኛ ኢን ፊገር 3 ቢሎው ኤቢሲዲ ኢዝ ሬክታንጉላር ፍሎው ዊዝ ኤሲ ኢኳልስ ቱ 13 ሴንቲሜትር ይላል። እነዚህ ትሪያንግል ፍሎው ኤሲ ወይም ደግሞ ከዚህ እስከዚህ ያለው ርዝመት ስንት ነው ነው የሚለው 13 ሴንቲሜትር ይለናል። 13 ከዛ የቢዲ ወይም ደግሞ ከዚህ እስከዚህ ያለው ርዝመት ስንት ነው ነው የሚለው እዚህ ሁለቱ ዲያጎናል የሬክታንግል ከሆነ ሁለቱ ዲያጎናሎች እኩል ነው የሚሆኑት። ስለዚህ መልሳችን ቢ ይሆንልናል ማለት ነው። 13 ሴንቲሜትር ነው የሚሆነው። 18ኛ ኢን ኤ ሰርቴን ስኩል ዜር አር 1500 ስቱደንትስ ከአንድ ትምህርት ቤት 1500 ተማሪዎች አሉ አጠቃላይ። the p chart in figure 4 shows the number of students in each grade level። ይህ ፒ ቻርቱ የሚያሳየው የእያንዳንዱን የተማሪዎች ብዛት ነው በግሬድ ሌቭል ማለት ነው በክፍል። እዛ ጥያቄው ምንድን ነው የሚለው how many students are there in grade 1 ግሬድ 1 ምን ያህል ተማሪዎች አሉ ነው የሚለው። የተሰጠን በዲግሪ ነው። በዲግሪ ከሆነ ዲግሪ እንግዲህ አንድ ሙሉ ክብ 360 ዲግሪ ነው አይደለ? ስለዚህ በዲግሪ ከተሰጠን የተጠየቅነው ግሬድ 1 ነው። አጠቃላይ የተማሪው ብዛት 1500 ነው። ከዛ የተጠየቅነው የአንደኛ ክፍል ነው። አንደኛ ክፍል ደግሞ 108 ዲግሪ ከሆነ 108 ዲግሪ ኦቨር 360 ዲግሪ ነው የምናደርገው። ከዛ በኋላ ይህን ዜሮ በዚህ ዜሮ እናጣፋለን። 108 ሲባዛ በ150 16200 ይሆንልናል። 16200 ኦቨር 36 ማለት ነው። ከዛ ይህን አቃላችሁ ወይም ስታካፍሉ ስንት ይሆንላችኋል? 450 ይሆንላችኋል ማለት ነው። ስለዚህ መልሳችን የአንደኛ ክፍል ተማሪዎች ብዛት 450 ነው ማለት ነው። በዚህ በዲግሪ ስለተሰጠን ነው። ለምሳሌ የአራተኛ ክፍልን ስሩ ብትባሉ 1500 መጀመሪያ የነበረው አጠቃላዩ ሲባዛ 90 360 ታደርጋላችሁ ማለት ነው። ስለዚህ በተሰጣችሁ ኦቨር በዲግሪ ስለተሰጠ 360 ትላላችሁ። በፐርሰንት ቢሆን የተሰጠው ይሄን ኦቨር 100 ነው የምትሉት የነበረ ያው በዲግሪ ስለተሰጠ ነው። 19ኛ the result of 12 students in mathematics exam out of 20 are given below ይላል። የ12 ተማሪዎች ሪዛልት አለ ወይም ደግሞ ከ20 የተፈተኑት የፈተና ውጤት ማለት ነው። ስለዚህ ምኑን ነው ፈልጉ የተባልነው? ሚን ወይም ደግሞ አብሬጁን ነው የምንፈልገው ማለት ነው። አብሬጅ ስንፈልግ ሁሉን አጠቃላይ ደምረን ለብዛቱ ማካፈል ነው። ሁሉን ስንደምር ስንት ይሆንልናል? 156 ይሆንልናል። ይሄን ደምራችሁ እዩት። ሁሉን ስደምሩት ማለት ነው። ይሄን የተሰጠንን ቁጥር ስደምሩት 156 ይሆናል። ኦቨር ስንት ነው ደግሞ የተማሪዎች ብዛት 12 ነው። ኦቨር 12 እንላለን። ከዛ በኋላ ስንት ይሆንልናል? 13 ይሆንልናል ማለት ነው። ሚን ቫልዩአችን 13 ይሆንልናል ማለት ነው። ሲ 20ኛ what is the absolute value of -7 over 11 ይላል። ማንኛውም ቁጥር ከአብሶሉት ቫልዩ ሲወጣ ፖዚቲቭ ራሱ ፖዚቲቭ ነው የሚወጣው። ፖዚቲቭ ከሆነ ራሱን ነው ይዞ የሚወጣው፣ ኔጌቲቭ ከሆነ ኔጌቲቭን ጥሎ ነው የሚወጣው። ስለዚህ ስንት ይሆንልናል? 7 11ኛ ይሆንልናል ማለት ነው። ቢ
7/11 21ኛ which of the following is correct order of እሺ ትክክለኛ የሆነ ኦርደሩን አስቀምጡ ነው የሚለው ከምን from small to large ከትንሽ ወደ ትልቅ ነው የምናስቀምጠው ስለዚህ መጀመሪያ ይሄን ከስሞል ወደ ላርጅ ለማስቀመጥ መጀመሪያ በነጥብ ማስቀመጥ ይጠበቅብናል ማለት ነው 4 ሲካፈል ለ5 0.8 ነው 3 ሲካፈል ለ7 0.42 ነው 0.42 ከዛ 1 ሲካፈል ለ2 0.5 ከዛ 5 ሲካፈል ለ8 0.62 ይሆናል 62 ከዛ በኋላ እነዚህን በነጥብ የተቀመጡትን በኦርደር ለማስቀመጥ ቀላል ነው መጀመሪያ ትንሹን እንመርጣለን እዚህ ውስጥ ትንሹ የትኛው ነው 0.42 ማለት ነው 0.42 ደግሞ 3/7 ማለት ነው ስለዚህ እዚህ ውስጥ መጀመሪያ ላይ 3/7 ያስቀመጠልን ዲ እና ቢ ናቸው ሶ ዲ እና ቢ ከሆኑ እነዚህን እናስቀምጣለን እነዚህን የላይኞቹን እንጥላለን ማለት ነው ኤ እና ሲን እንጥላለን ምክንያቱም የመጀመሪያው አልሆነልንም ከዛ ቀጥሎ ከ0.42 ቀጥሎ ትልቁ ማን ነው 0.5 ነው 0.5 ማለት ደግሞ 1/2 ነው ከዚህ ከ3/7 ቀጥሎ 1/2 ያለው ይሄ ነው ስለዚህ መልሳችን ይሆናል ማለት ነው ከዛ እስከ መጨረሻው እንሂድ ብትሉ እዛ ቀጥሎ ከ0.5 ቀጥሎ መምጣት የሚኖርበት 0.62 ነው አይደለ ወይም ደግሞ 5/8 ከዛ 0.8 4/5 ማለት ነው ስለዚህ መልሳችን ቢ ይሆንልናል 22ኛ 4/21 - 5/7 ይላል ስለዚህ ይሄን በክፍልፋይ ብንቀንሱበት ጊዜ የመጀመሪያ የጋራ መውሰድ ነው ለ7 እና የ21 የጋራ 21 ይሆንልናል እዛ 21 ሲካፈል ለ21 አንድ ጊዜ ነው አንድ ጊዜ 4 ሲቀነስ 21 ሲካፈል ለ7 3 ጊዜ 5 15 4 ሲቀነስ 15 ስንት ይሆናል ከትንሽ ቁጥር ላይ ትልቅ ቁጥር ስንቀንስ ኔጌቲቭ ነው የሚሆነው ኔጌቲቭ 11 ይሆንልናል ሶ ኔጌቲቭ 11 21ኛ ማለት ነው የትኛው ማለት ነው ሲ ትሆንልናለች መልሳችን ማለት ነው 23ኛ ወይዘሮ አስቴር ባውት 5 ኪሎ ግራም ቶማቶ ወይዘሮ አስቴር 5 ኪሎ ግራም ቶማቶ በ152 ሙሉ 1/2 ብር ገዛች ይህ ማለት ወደ ክፍልፋይ ስንቀይረው 152 ሲባዛ በ2 304 ነው ሲደመር 305 ሁለተኛ ማለት ነው በክፍልፋይ ሲቀመጥ ከዛ ሌላኛው ደግሞ 2 ኪሎ ግራም ራይዝ በስንት በ80 ሙሉ 1/4 ማለት 4 ሲባዛ በ80 360 ነው ሲደመር 361 4ኛ ማለት ነው በክፍልፋይ ሲቀመጥ እዛ ቶማቶ ደግሞ እዛ ፖታቶ ደግሞ 162 ሙሉ 3/4 ይላል ስለዚህ 62 ሲባዛ በ4 248 ነው ሲደመር 3 251 4ኛ ማለት ነው ከዛ በኋላ how much money did she spend for list item ስለዚህ ምን ያህል ገንዘብ አወጣች አጠቃላይ ነው የሚለው ስለዚህ ይሄን ለማስቀመጥ እንደምራቸዋለን የመጀመሪያው ይሄን ስንቀይረው 305 ሁለተኛ ነው አይደለ 305 ሁለተኛ ሲደመር ይሄኛው ስንቀይረው ደግሞ 321 አራተኛ ነው 321 አራተኛ ሲደመር የታችኛውን ደግሞ ስንቀይረው ስንት ይሆንልናል 251 አራተኛ ማለት ነው ከዛ ለሁሉም የጋራ 4 መውሰድ እንችላለን 4ን ስንወስድ 4 ሲካፈል ለ2 ሁለት ጊዜ ነው 2 ጊዜ 305 610 ማለት ነው 610 መደመር ነው ሲደመር እንላለን ከዛ 4 ሲካፈል ለ4 አንድ ሲደመር አንድ ሲባዛ በ321 321 ይሄ ኦቨር 4 ስለሆነ 251 ማለት ነው 4 ሲካፈል ለ4 አንድ ስለሆነ 200 ፕላስ 251 ማለት ነው ስለዚህ እነዚህን ሶስቱን 610ን ሲደመር 321 ሲደመር 251 ሲደምሯቸው 1182 ይሆንላቸዋል ስለዚህ 1182 አራተኛ ማለት ነው ከዛ ይሄ በ2 ማቃለል እንችላለን በ2 ስናቃልለው 1182 በ2 ስናቃልለው 591 ይሆንልናል 591 አራትን በ2 ስናካፍለው ደግሞ 2 ስለዚህ መልሳችን 591 ሁለተኛ ይሆንልናል ማለት ነው ስለዚህ ይሄን 591 ሁለተኛን በዚህ በሚክስድ ለማስቀመጥ 591 ሲካፈል ለ2 ማድረግ ነው 5 ሲካፈል ለ2 2 ጊዜ 2 4 እዛ አንድ አለኝ 9 19 ለ2 9 ጊዜ 2 18 ከዛ 1 11 ለ2 ሲካፈል 5 ማለት ነው እዛ 5 ሲባዛ በ2 10 እዛ 1 ይቀራል 1 ሙሉ ማለት 1 ቀረ ማለት 1 ሁለተኛ ይሆንልናል 295 ማለት 295 1 ሁለተኛ 1 ቀሪ አይደል ያለችን ስለዚህ ቀሪዋ ከላይ ተጻፋለች እዛ ኦቨር መጀመሪያው ያካፈልነው ማለት ነው ለሁለት ስላካፈልነው ኦቨር ይሆንልናል ስለዚህ መልሳችን 295 1 ሁለተኛ ይሆንልናል ማለት ነው 24ኛ
the table below is function y is equals to x square እዚህ የተሰጠን y is equals to x square የሚል ፋንክሽን ነው አለን። ከዛ ጥያቄው what is the value of 5.65 ስኩዌር ነው የሚለው። ስለዚህ 5.65 ስኩዌር ማለት 5.65ን እርስ በርሱ ማባዛት ማለት ነው። ስለዚህ እዚህ ላይ 5.65 ስኩዌርን ለማግኘት 5.6ን በዚህን ነው ሄደን እንፈልጋለን። ከዛ 5.65 አይደለ? ከዛ ወደዚህ ሄደን 5 ስንናገኝ ማለት ነው ስንት ይሆንልናል? 31.92 ይሆንልናል መልሳችን 31.92 ቢ ማለት ነው መልሱ። 25ኛ ራዲካል 529 ይላል። እርስ በርሱ ተባዝቶ 529ን የሚሰጥ ነው የሚለው። ስለዚህ መሞከር ነው የተሰጣችሁን። ለምሳሌ ከ20 በላይ መሆን አለበት። ምክንያቱም 20 ሲባዛ በ20 400 ስለሆነ ከ20 በላይ መሆን አለበት። ይሄ 500 ስለሆነ ከዛ ደግሞ መጨረሻዋ 9 ስለሆነች የመጨረሻው ቁጥር እርስ በርሷ ተባዝታ 9 ምሳሌ 3 ናት አይደለ? ስለዚህ እቺን ትመርጣላችሁ ማለት ነው። እና ደግሞ መሞከራችሁን አትርሱ። 23 ሲባዛ በ23 529 የሚሰጣችሁ መሆኑን ሞክራችሁ ይመጣላችኋል። 23 ነው ማለት ነው መልሱ። 26ኛ if a is equals to 8/9 then a cube is equals to ብላንክ ይላል። a 8/9 ከሆነ a ርቢ 3 ማለት 8ን 3 ጊዜ ማባዛት ነው። 8 ጊዜ 8 64 ነው። 64 ሲባዛ በ8 512 ነው። ስለዚህ 512 እቺ ማለት ናት። እዛ ደግሞ የታችኛውን እንሞክራለን። 9 ጊዜ 9 81 ነው። 81 ሲባዛ አሁንም በ9 3 ጊዜ አይደለ? ርቢ 3 ስለሆነ 729 ይሆናል። መልሳችን ኤ ነው ማለት ነው። 27 which of the following represent the graph of y is equals to 2x minus 4 ይላል። እንደዚህ በሚሰጣችሁ ጊዜ x ኢንተርሰፕት እና y ኢንተርሰፕት የሚባል ታወጣላችሁ። x ኢንተርሰፕት ማለት y 0 ሲሆን ነው። y ኢንተርሰፕት ሲባል ደግሞ x 0 ሲሆን ነው። ስለዚህ መጀመሪያ x 0 አድርገን ስንሰራ ይሄን 0 ስናደርገው ማለት ነው። ይሄን 0 ስናደርገው ስንት ይሆንልናል? y -4 ይሆንልናል። y equals to 0 ሲቀነስ 4 -4 ማለት ነው። ስለዚህ የመጀመሪያ ኮኦርዲኔታችን 0, -4 ነው የሚሆነው። ስለዚህ እቺን 0, -4 የምትለውን የያዘች መጀመሪያ እንፈልጋለን ፖይንት ማለት ነው። እዚህ ለምሳሌ x 0 ሲሆን y +4 ነው። ይሄ አይሆንም a አይሆንም ማለት ነው አጠቃላይ። ቢ ደግሞ x 0 ስትሆን y 4 ነው። አሁንም ይሄ አይሆንም -4 መሆን ያለበት። ስለዚህ ኦሪጂኑ በታች መሆን አለበት ማለት ነው y ዋጋ። ቢ ደግሞ x 0 ስትሆን y -4 አለ። እሺ እቺኛይቱ ትክክል ናት። እቺም ትክክል ናት። ግን ዋናው ደግሞ ይሄን y ኢንተርሰፕትን ስንሰራ እቺናችን እናወዳድራለን ማለት ነው። y ኢንተርሰፕት በምንሰራበት ጊዜ ደግሞ y 0 ስናደርገው ማለት ነው 0 = x 2x -4 ማለት ነው። ስለዚህ የኤክስን ዋጋ እንፈልጋለን። እቺ -4 ነው ወደዚህ ስናመጣ ፖዚቲቭ ትሆናለች። 2x = 4 ማለት ነው። ከዛ ሲካፈለው ስናደርገው የኤክስ ዋጋ 2 ትሆንልናለች። ስለዚህ x 2 ስትሆን y 0 ትሆናለች ማለት ነው። ስለዚህ ሁለተኛው ፖይንታችን x 2 ስትሆን y 0 የምትሆነው ነው። x 2 ስትሆን ማለት ከዚች ከኦሪጂኗ በስተቀኝ በኩል ነው የምትሆነው። ስለዚህ መልሳችን ምን ይሆናል ማለት ነው? ከነዚህ ከሁለቱ ስንመርጥ ከኦሪጂኗ በስተቀኝ በኩል ማለት ይችላል። ስለዚህ ግራፉ የሚወክለው ይሄን ነው ማለት ነው። ዲ ይሆንልናል መልሳችን ማለት ነው። 28ኛ what is the solution set of inequality 4x + 3 ≤ 5 - x ይላል። እንደዚህ ሲሰጣችሁ ኤክሶችን በአንድ ላይ ቁጥሮችን በአንድ ላይ ማጠራቀም ነው። እዚህ 4x አለ። ከዛ እዚህ ጋር -x አለች አይደለ? እኩል ያንሳለው እኩል ይሆናል ነው። ደግሞ ኢኒኳሊቲን ስትሻገር ኔጌቲቭ ከነበረች ፖዚቲቭ ትሆናለች ፕላስ x ማለት ነው። እዚህ ኳልስቱ ከዛ እቺ 5 አለች መጀመሪያ የነበረችው ከዛ ፕላስ 3 አይደለች እዚህ ስትሻገር -3 ትሆናለች ማለት ነው። ከዛ 4x ሲደመር x 5x ነው እኩል ይሆናል 5 ሲቀነስ 3 2 ከዛ x ብቻዋን ለማስቀረት ሲካፈል 5 አድርገን የx ዋጋ ስንት ትሆናለች ማለት ነው? 2/5 ማለት ነው። ስለዚህ እኩል ይሆናል ሳይሆን ሌዛን ኦር ኢኳል ቱ ማለት ነው። ሌዛን ኦር ኢኳል ቱ። ስለዚህ መልሳችን x ሌዛን ኦር ኢኳል ቱ 2/5 a ይሆንልናል ማለት ነው። 29ኛ the current piece of tomato is 120 ብር per kilogram ይላል። አሁን ያለው የቲማቲም ዋጋ 120 ብር ለኪሎግራም ነው፣ ለ1 ኪሎግራም ማለት ነው። it is expected to reduce 10 ብር per
ኪሎግራም ኢን ኤቭሪ ዴይ በእያንዳንዱ ቀን በ10 ብር ይቀንሳል ተብሎ ይታሰባል። ኢን ሃው መኒ ዴይስ ዊል ደ ፕራይስ ቢ 40 ብር ፐር ኪሎግራም ይላል። 40 ብር በኪሎግራም መቼ ይሆናል ነው የሚለው። ስለዚህ ቶታል ዲክሪዙ ደግሞ መቀነስ ያለበት ስንት ነው? ከ120 እስከ 40 ነው የሚደርሰው። ልዩነቱ 80 ማለት ነው። የሚቀንሰው 80 ብር የሚቀንሰው መቼ ነው የሚለው ቶታል ዲክሪዙ ማለት ነው። ምን ያህል ቀን ነው የሚፈጅበት ከተባለ ደግሞ በየቀኑ 10 ነው አይደል ይቀንሳል የተባለ። ስለዚህ ሲካፈል ለ10 እናደርገዋለን ማለት ነው። ምን ያህል ቀን ይሆናል የሚለውን ለማወቅ ስለዚህ ለዚህ ያካፍለን መልሳችን ስንት ይሆናል? ሲ ይሆናል። ነምበር ኦፍ ዴይ ወይም ደግሞ የቀኑ ብዛት 8 ቀን ነው ማለት ነው። በ8 ቀን ውስጥ የቲማቲም ዋጋ 40 ብር ይገባል ማለት ነው። 10 እየቀነሰ ሲሄድ ነው። 30ኛ which of the following ፊገር አር ኖት ሲሚላር ከነዚህ ከተሰጡን ሲሚላር ያልሆኑት የትኞቹ ናቸው ነው የሚለው። ኤ ኤኒ ቱ ስኩዌር ዊዝ ዲፍረንት ሳይድ ሌንግዝ ማንኛውም ስኩዌር ሁሉም ሳይዱ እኩል ስለሆነ የተለያየ ሳይድ ሌንግዝ ቢሆንም ሲሚላር ነው። ስለዚህ ይሄ አይሆንም መልስ ኖት ነው የተባልነው እንግዲህ አስተውሉ። ቢ ደግሞ ኤኒ ቱ ሰርክል ዊዝ ዲፍረንት ራዲየስ ይላል። ሁሉም ራዲየስም ሲሚላር ስለሆኑ ይህም መልስ አይሆንልንም። ሲ አን ኦብጀክት ኤንድ ኢትስ ሪፍሌክሽን ስሩ ሚረር ኦብጀክቱ እና እሱ ሪፍሌክሽን ወይም ደግሞ የእሱ ሪፍሌክት ሲያደርግ ማለት ነው በሚረር እሱም አሁንም ሲሚላር ናቸው ማለት ነው። ዲ ደግሞ ኤ ስኩዌር ኤንድ ኢኩላተራል ትሪያንግል ዊዝ ኢኳል ሳይድ ሌንግዝ ስኩዌር እና ሶስቱም ጎኖች እኩል የሆኑ ትሪያንግል እኩል ሳይድ ያላቸው ይህ ሲሚላር መሆን አይችልም። ስለዚህ መልሳችን ይሄ ነው ማለት ነው። ምክንያቱም ሲሚላር ለመሆን ግዴታ ሼፓቸው ተመሳሳይ መሆን አለበት። ስኩዌር እና ትሪያንግል ደግሞ ሼፓቸው የተለያየ ስለሆነ መልሳችን ዲ ይሆንልናል ማለት ነው። 31ኛ ትሪያንግል ኤቢሲ ኢዝ ሲሚላር ቱ ትሪያንግል ዲኢኤፍ ይላል። እነዚህ ሁለት ትሪያንግሎች እኩል ናቸው ደግሞ ሲሚላር ናቸው ተብለናል፣ ተመሳሳይ ናቸው። ኤቢ ኦቨር ዲኢ ኤቢ ማለት የመጀመሪያዎቹ ነው እና ኦቨር ዲኢ ኬ ነው ከተባለ ኤሪያ 1 ኤንድ ኤሪያ 2 አር ኤሪያስ ኦፍ ትሪያንግል ኤቢሲ ኤንድ ትሪያንግል ዲኢኤፍ ኤሪያ 1 እና ኤሪያ 2 የሁለቱ ትሪያንግሎች ኤሪያ ተሰጥቶናል ወይም ደግሞ ስፋታቸው። ስለዚህ ሪስፔክቲቭሊ ነው ደግሞ በቅደም ተከተል ነው። which of the following always true ይላል። ትክክል የሆነው የቱ ነው ነው የሚለው። ስለዚህ ሬሽዮ ኦፍ ኤሪያ ኢኳልስ ቱ ሬሽዮ ኦፍ ኮረስፖንዲንግ ሳይድ ስኩዌር ነው የሚሆነው። ስለዚህ ሬሽዮ ኦፍ ኤሪያ ማለት ኤሪያ 1 ኦቨር ኤሪያ 2 ምን ይሆናል ማለት ነው? ኤቢ ኦቨር ዲኢ ስኩዌር ነው የሚሆነው። ስለዚህ ኤቢ ኦቨር ዲኢ ደግሞ ኬ ነው። ስኩዌር ስናደርገው ኬ ስኩዌር ማለት ነው። ስለዚህ ኤሪያ 1 ኦቨር ኤሪያ 2 ኢኳልስ ቱ ኬ ስኩዌር መልሳችን ዲ ይሆንልናል ማለት ነው። 32ኛ which of the following describe angle sum theorem of a triangle ይላል። አንግል ሰም ወይም ደግሞ አንግሉ ድምር ቴረሙን የሚያሳየን የት ነው የሚለው። ኤ የትሪያንግል ማለት ነው። ኤ the sum of interior angle of triangle is 360 ዲግሪ ይላል። ኢንቴሪየር አንግል 360 የጎን አራቶች ነው ወይም ደግሞ የሬክታንግል የካሬ ምናምን 360 እንጂ የትሪያንግል አይደለም። ስለዚህ መልሳችን ይሄ መልስ አይሆንም። ቢ ደግሞ the sum of interior angle of triangle is 270 ይላል። ይሄም አይደለም። ሲ the sum of interior angle of triangle is 180 ስለዚህ ይሆናል ማለት ነው። ኢንቴሪየር አንግሉ ድምሩ 180 ዲግሪ ነው ማለት ነው። ስለዚህ መልሳችን ሲ ይሆንልናል። 33ኛ ኢን ፊገር 5 AD is equals to 2 and DB is equals to 4 ይላል። እዚህ የተሰጠን ፊገር አለ። ኤዲ ማለት ይሄ ነው፣ 2 ተሰጥቶናል። ዲቢ ደግሞ 4 ተሰጥቶናል። ከዛ what is the length of BC ነው የሚለው። BC ወይም ደግሞ የዚች ሌንግዝ ስንት ነው ነው የሚለው። ሲዲ ከኤቢ ጋር ፔርፔንዲኩላር ስለሆነች ይህ ማለት ሲዲ ማለት ከዚች እስከዚች ያለችው ማለት ነው። ከኤቢ ጋር ከዚች ጋር ፔርፔንዲኩላር ስለሆነች ወይም ደግሞ 90 ዲግሪ ስለሚሰሩ ሌላኛው ደግሞ ኤቢ ድምራቸው ከኤ እስከ ቢ ያለው 2 ሲደመር 4 6 ነው። 6 ስለሆነ ቢሲ ስኩዌር ወይም ደግሞ ከዚህ እስከዚህ ያለው ይሄ ፎርሙላ ነው። ቢሲ ስኩዌር is equals to ቢዲ ታይምስ ኤቢ ይሆናል ማለት ነው። ቢዲ ማለት ከዚህ እስከዚህ ያለችው ማለት ነው። ታይምስ ኤዲ ማለት ደግሞ ይሄ አጠቃላዩ። ስለዚህ ስንት ይሆንልናል ማለት ነው? ቢሲ ስኩዌር is equals to ቢዲ ማለት ከዲ እስከ ቢ 4 ማለት ነው። ይህ ማለት እቺ ያለችበት እቺ ትሪያንግል የሰራችበት ቤዟ ማለት ነው። 4 ሲባዛ አጠቃላዩ ፔርፔንዲኩላር የሆነችው አጠቃላዩ ማለት ደግሞ 2 ሲደመር 4 የሆነው ኤዲ ማለት ነው። ስንት ማለት ነው? 6። ስለዚህ 4 ሲባዛ በ6 24 ነው። ቢሲ ስኩዌር ነው የተባለው። ስኩዌር ከሆነ ከስኩዌር ለማውጣት ቢሲ is equals to ራዲካል 24 ይሆንልናል ማለት ነው። ይህን ከራዲካል ስናወጣው 24 በስንትና ስንት ተባዝተው ነው? 4 ሲባዛ በ6 አይደለ?
ስለዚህ 4 ሲባዛ በ6 ማለት 4 ከራዲካል ስትወጣ 2 ናት። ስለዚህ የቢሲ ዋጋ ስንት ይሆንልናል ማለት ነው? 2 ርቢ 6 ይሆንልናል ማለት ነው። ስለዚህ የቢሲ ዋጋዋ ስንት ነው ማለት ነው? 2√6 ማለት ቢ ማለት ነው። ይሄ ነው ዋጋዋ። 34ኛ አን አንግል ሁዝ ቨርቴክስ ኢዝ አት ዘ ሴንተር ኦፍ ዘ ሰርክል ኤንድ ሁዝ ሳይድ አር ራዲ ኦፍ ዘ ሰርክል ኢዝ ኮልድ ይላል። ቨርቴክሱ ሴንተር ላይ የሆነና ራዲው ሳይድ የሆነው የሰርክሉ ሳይድ የሆነው ምን ይባላል ነው የሚለው። ስሙ ምን ይባላል? ሴንትራል አንግል ይባላል ማለት ነው። ስለዚህ መልሳችን ቢ ይሆንልናል። 35ኛ ኢን ፊገር 6 ቢለው ኤሲ ኤንድ ቢዲ አር ኮርድ። ኤሲ ማለት ከዚህ እስከዚህ ያለችው ማለት ነው እና ቢዲ እነዚህ ኮርድ ይባላሉ። ኦፍ ሰርክል የሰርክል ማለት ነው። ስለዚህ ሜጀር ኦፍ አርክ ኤቢ ሜጀር ኦፍ አርክ ኤቢ ማለት ከዚህ እስከዚህ ያለችው ማለት ነው 50 ዲግሪ ናት ብንል 50 ዲግሪ እና ሜጀር ኦፍ አርክ ዲሲ ደግሞ እዚህ ዲሲ ማለት እች ናት። ስንት ዲግሪ ነው ብንል 70 ዲግሪ ነው ብንል ጥያቄው ምንድን ነው የሚለው which of the measure of angle APB የትኛውን አንግል ነው የተጠየቅነው? APB ማለት እችን አንግል ማለት ነው። እች አንግል ስንት ናት ነው የሚለው። ሁለት ኮርዶች ኢንተርሴክት አድርገው ወይም ደግሞ ተቆራርጠው መካከል ላይ ያለችው አንግል ኤፒቢ ምን ትሆናለች ማለት ነው? 1/2 አርክ ኤቢ ፕላስ አርክ ዲሲ ይሆናል ማለት ነው። ስለዚህ 1/2 ኢንቱ አርክ ኤቢ ማለት 50 ነው ሲደመር አርክ ዲሲ ደግሞ 70 ነው። 50 ሲደመር 70 120 ነው። 120 ሲካፈል ለ2 ኦቨር2 አይደለ 120 ሲካፈል ለ2 60 ይሆንልናል። ስለዚህ ስንት ነው ማለት ነው? አንግሏ 60 ዲግሪ ናት ማለት ነው። መልሳችን ሲ ይሆንልናል። 36ኛ ኢን ፊገር 7 ራይት ሰርኩላር ኮን ኢዝ ጊቭን። እዚህ ሰርኩላር ኮን ተሰጥቶናል። ከዛ የሚለው ምንድነው? ዋት ኢዝ ዘ ኔም ኦፍ ዘ ፓርት ኦፍ ዘ ኮን ሪፕሬዘንትድ ባይ ሌተር ኬ። ሌተር ኬ ላይ ሪፕሬዘንት የተደረገችው ስሟ ምን ትባላለች ነው የሚለውችን ማለት ነው። ስለዚህ እቺ ስሟ ምን ትባላለች? ስላንት ሄይት ትባላለች ማለት ነው። ስላንት ሄይት ትባላለች ኤ። 37ኛ ኢን ፊገር 8 የሬክታንጉላር ፕሪዝም ዊዝ ሌንግዝ 4 ሴንቲሜትር ሌንግዙ 4 ሴንቲሜትር ነው ተባልን። ከዛ ዊድዙ ደግሞ 3 ሴንቲሜትር ነው። ኤንድ ሄይቱ ወይም ደግሞ ከፍታው ደግሞ 10 ሴንቲሜትር ነው ጊቭን በተሰጠ መሰረት ማለት ነው። ከዛ ጥያቄ ምንድነው? ዋት ኢዝ ዘ ቶታል ሰርፌስ ኤሪያ ኦፍ ዘ ፕሪዝም ነው የሚለው። ቶታል ሰርፌስ ኤሪያውን ለመፈለግ ፎርሙላው 2 ኢንቱ ሌንግዝ ታይምስ ዊድዝ ፕላስ ሌንግዝ ታይምስ ሄይት ፕላስ ዊድዝ ታይምስ ሄይት ነው። ይሄ ሬክታንጉላር ስለሆነ ማለት ነው። ስለዚህ 2 ኢንቱ እንላለን። ሌንግዙ ስንት ነው? 4 ሲባዛ ዊድዙ 3 4 ሲባዛ በ3 12 ማለት ነው። ሲደመር ሌንግዙ 4 ሲባዛ ሄይቱ 10 40 ማለት ነው። ሲደመር ዊድዙ 3 ሲባዛ በ10 30 ይሆንልናል። ከዛ መጀመሪያ ቅንፍ ውስጥ ያለ ነው አይደል የሚሰራው ደግሞ ብራኬት ውስጥ። ስለዚህ 40 ሲደመር 30 70 70 ሲደመር 12 82 82 ሲባዛ መጨረሻ ላይ በ2 ስናባዛው ስንት ይሆንልናል? 164 ይሆንልናል ማለት ነው። ስለዚህ መልሳችን 164 ሴንቲሜትር ስኩዌር ይሆናል ማለት ነው። ኤሪያ ስለተጠየቅን ማለት ነው። 38ኛ ኢን ፊገር 9 ኤ ራይት ሰርኩላር ሲሊንደር ዊዝ ሄይት 8 ሴንቲሜትር ኤንድ ቤዝ ራዲየስ 3 ሴንቲሜትር የተሰጠን ሰርኩላር ሲሊንደር ነው። 8 ሴንቲሜትር ከፍታ አለው። እዛ የቤሱ ራዲየስ ደግሞ 3 ሴንቲሜትር ነው እና ጥያቄው ምንድን ነው የሚለው ዋት ኢዝ ዘ ቮሊዩም ኦፍ ሲሊንደር ነው የሚለው። የሲሊንደሩ ቮሊዩሙ ምን ያህል ነው ነው የሚለው። ስለዚህ ቮሊዩሙን ለመፈለግ ቮሊዩም ኢዝ ኢኳልስ ቱ ፓይ አር ስኩዌር ኤች ነው ፎርሙላው ማለት ነው። ፓይ አር ስኩዌር ኤች ይሆንልናል። ስለዚህ ፓይ ማለት ራሷ ፓይ እንደሆነች ናት። አር ስኩዌር ማለት 3 ሴንቲሜትር ስኩዌር ሲሆን 9 ሴንቲሜትር ይሆናል አይደለ? ሄይቱ ደግሞ 8 ነው። ከዛ 8 ሲባዛ በ9 ስንት ይሆንልናል? 72 ፓይ ሴንቲሜትር ኩብ ይሆንልናል ማለት ነው። ስለዚህ መልሳችን ዲ ይሆናል። ቮሊዩም አሃዱ በኩብ ነው አይደል የሚቀመጠው። ስለዚህ 72 ፓይ ሴንቲሜትር ኩብ ይሆናል ማለት ነው። 39ኛ ኤ ሲንግል ሪዛልት ኦብቴንድ ፍሮም ኤ ፕሮባቢሊቲ ኤክስፐሪመንት ኢዝ ብላንክ ይላል። ሲምፕል ሪዛልት ከሆነ ወይም ደግሞ ውጤት ከሆነ ምን ይባላል? አውትካም ነው የሚባለው። ስለዚህ መልሳችን ዲ ነው። 40ኛና የመጨረሻው ኤ ሌተር ኢዝ ሴሌክትድ አት ራንደም ፍሮም ዘ ወርድ ኢትዮጵያ። ኢትዮጵያ ከሚለው ሌተር በራንደም ሊሆን ደግሞ በግምት ተነሳ ነው የሚለው። ከዛ ዋት ኢዝ ዘ ፕሮባቢሊቲ ኦፍ ዘ ሴሌክትድ ሌተር አይ። የአይ ፕሮባቢሊቲ ምን ያህል ነው ነው የሚለው። እንግዲህ ፕሮባቢሊቲ ማለት የመነሳት እድሉ ማለት ነው። ስለዚህ አይ እዚህ ውስጥ ስንት ነው ያሉት? 2 አይደሉ? 2 አይ አይደል ያሉ እዚህ ጋርና እዚህ ጋር 2 አይ ስላሉ 2 እንላለን አይደለ? አይ ኦቨር ከዛ አጠቃላይ ኢትዮጵያ የሚለው ስንት ወርድ ነው ያለው? 1 2 3 4 5 6 7 8 2 ኦቨር 8 ማለት ነው። ስለዚህ አይን የማንሳት ፕሮባቢሊቲያችን ወይም ደግሞ እድላችን ምን ያህል ነው ማለት ነው? ስናቃልለው 1/4 ነው ማለት ነው። ስለዚህ መልሳችን
ቢ 1/4 ይሆንልናል ማለት ነው። እንግዲህ የዛሬ ክላሳችን ወይም ደግሞ ይሄ የ2017 ማትስ ጥያቄ ይህን ይመስላል። ቀጣይ ሌሎችንም እሰራላችኋለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ሰላም ቆዩ።